እነሱ ፊት ሲሆን ለምንድን ነው እኛ ፊት ድራማ የምትሰራው? ኪራ በእናትህ አንተ ስለ ስርዓት ይኖር። ኪራ ምን ይሆንክ ነው? ዘባ ኧረ አንተ ልቀቃት እንጂ ኪራ ልቀቃት። አንተ ኪራ ኧረ የሆነ ነገር አድርጋት እና ልቀቃት። እናገራለሁ። አቤም እየዋሸች ያለችውን ነገር ስለምታውቁ እናንተ ታውቃላችሁ። ይኸው ሌላ ሰው ባያውቅ ግን እሱን ምን አሰብኩኝ እኔ ሪከርድ አደርጋለሁ። ያው ስልክ አለ በዚህ ሪከርድ አደርጋትና ታዲያ ባለፈው ለምን ዋሸሽ አቤ? ለምን ዋሽተሽ ከኢድኔና ከያብ ጋር አጣላሽ? ስለምወድህ እንዴ? ምን ማለት ነው ስለምወድህ? ስለምትወጂኝ ከሰው ጋር ታጣይኛለሽ? እኔ የሆነ ነገር ቦርስ የሆነ ነገር ባያረጉኝ እሱ ነው ሪከርድ አድርጊያታለሁ። አሁን ሪከርድ እንዴ ስልኬ እሷ ጋር ነው። ምን አንቺ ያየሁት ነገር የምታደርገው ነገር እንዴት ልረዳ? ምን ማለት ነው? አቤ ስለምን ውሸት ነው የምታወራው? ስገነባው እርሶ አጸዳቆሸሽ ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? ሰላም ነው? ፈጣሪ ይመስገን እኔ ከነሙሉ ጤንነቴ ሰላም ነኝ፣ እግዚአብሔር ይመስገን። ያው ሰው ሁሉ እንዳለ ቢከዳኝም እኔን እንደ ውሸታም አይቶ ተነጥሎኝ ከኔ ቢሄድም እኔ ያው እውነታውን ይዤ እየታገልኩ ነው ያለሁት እና ያው እኔ ደግሞ ታውቃላችሁ እናንተ እኔ ውሸት እንደዚህ መደባበቅ ምናምን እንደማላቅ ታውቃላችሁና ፊት ለፊት ሁሉን ነገር ተናግሬ ፊት ለፊት ያለውን ነገር አስረድቼ እንትን ለማለት እየሞከርኩ ነበር። ባለፈው ግን አቤ አበላሽታብኝ ነበር ነገሮች እና ቤቴ ድረስ ጠርቻት እየተንከባከብኩኝ ነገሮችን በቃ እሷ ታማለች ብዬ ከሆስፒታል እንደወጣች ደግሞ እኔ ቤት ነው የገባቸው ብዬ ታማ ስለነበር የእሷም ችግር በቃ ባለባት ችግር ላይ ሌላ ችግር አልጨምርም በሚል እኔ ቤት ነበር የነበረችውና ኢቭን እህቴን ማለት ተመርዛ እንደዛ ሆና አልጋ ላይ ተኝታ አቤን እንደዚህ ለማንገላታት አላሰብኩም። ገባችሁ? ያለውን በቃ ማን ነበር የመጣው ምናምን ብዬ እንትን ለማለት አልፈለኩም። አቤን ታማ ስለነበር ማለት ነው። እና ቤተሰብ እኔ እሱ አቤን ጠርቼ በምንከባከብበት ታይም ላይ ነው ይሄ ሁሉ ነገር ተፈጥሮ እኔም ከነ ያብ ጋር ከነ ኢድኔ ጋር ምናምን ሌላ ነገር ውስጥ ገብተን የነበረውና ኢድኔም አሁን ቆይቶ ነበር የመጣው እየተፈጠረ ነበር ያለውን ነገር በደንብ አላየም። ቪዲዮ ላይ ነው ትንሽ ነገር ነው የሚያየውና አግኝቶኝ በአካል በደንብ አላወራኝም ምናምን እና ያብ ደግሞ ታውቃለች ብዬ በቃ ትረዳኛለች ብዬ ነበር ማስበው። እሷም በቃ ነገሮችን አልጋ ላይ ምናምን ሳጎርሳት አይታ ሌላ ነገር አስባ ነው ሄደችው። በቃ ከኔ ጋር በቃ ማይሆን ነገር ተፈጥሮ ነበር የዛኔና በቃ ከምነግራችሁ በላይ አስቀያሚ ነው። በዛን ሰዓት የተሰማኝ ስሜት ሆነ ከምነግራችሁ በላይ በቃ እናንተ ከጎኔ ስላላችሁ ነው እንጂ ከባድ ነው በጣም እውነት በጣም ከባድ ነው። ይከፋል። በቃ እንደ ሰው ሁሉ እንደዚህ ሳያምናችሁ ሲቀር በጣም ይከፋል፣ በጣም ይደብራል። እና ነገሮችን ለማስረዳት ማለት ትሞክራላችሁ አይደል? ያቅማችሁን ያህል ትሞክራላችሁ። ግን ደግሞ ከአቅማችሁ በላይ ሲሆን ምንድን ነው የምታደርጉት? እኔ አሁን እናንተም ኮመንት መጽፉትን አነባለሁ እኮ ቤተሰብ፣ ግን እናንተ ደግሞ እንደምትሉት ይሆናል አይደል? ነገሮችን በዛ መንገድ ላልሰራቸው እችላለሁ። ያው እኔም በራሴ መንገድ ስለሚሄድ አንዱ ሲስተካከል አንዱ እየተደራረበብኝ ስለሆነ በዚህ ሰዓት በቃ የሆነ ለማስተካከል እሞክራለሁ እኮ። ግን አቤን አሁን በምን አይነት መንገድ ሊያዛት የሚለው ነገር ነው። በቃ ባለፈው እንደዛ አዋርዳኛለች ሰው ፊት እና የእሷን ነገር መፍትሄ ማድረግ ስለምፈልግ በምን አይነት መንገድ እሷን ይዤ ትምህርት መስጠት እፈልጋለሁ። ገባችሁ ቤተሰብ? በየሄደችበት እየዋሸች እኔን ከሰው ጋር ልታጣላ አትችልም። እኔን አንዱ ሲመጣ ከአንዱ ጋር እያጣላች አንዱ ሲመጣ አሁን መቅዲ የምትባለው ልጅ በቃ ትታኝ ሄዳለች። እውነቴን ነው የምላችሁ። አንድ ልታጽናናኝ መጣ። በቃ ደና ነገር ውስጥ ነበር በሰዓቱ ላይ ማለት ነው። በቃ ደስ የሚል ነገር ውስጥ እየገባው ነበር እኔ ራሱ። ግን በቃ አፋታችኝ ከሷ ጋር ያለውን ነገር በቃ አሁን ስደውል ስልክ አታነሳልኝም መቅዲም ምናምን እና በቃ ከሷ ጋር ራሱ እውነት አቤን ደግሞ እያየው ነው ሁላችሁም በቃ የሆነ እየወቀሳችኋት ምናምን ያላችሁት። ግን ለምን አታባራትም ከቤት ምናምን ትላላችሁ። እሱ ዝም ብላ አልመጣችም። ቤተሰብ ይሄን ማወቅ አለባችሁ። ዝም ብላ እስካልመጣች ድረስ ከቤተሰብ ቤት ነው ውብዬ ኃላፊነት ወስዳ ይዛት የመጣችውና ኃላፊነቷን ይዛ እስከመጣች ድረስ ደግሞ ዝም ብላ ሂጂ ማለትም አትችልም ነገሮች እና እንደዛ አድርጋችሁ ተረዱት። ሁላችሁም እንደ ራሳችሁ
የራሳችሁ ነገር እንደሆነ አድርጋችሁ አስቡና ተረዱት። እሺ ሌላ ነገር የሆነ አለ አይደል እሷን አውጥተን መጣል የምንችል አይነት ነገር አታስመስሉት። እንደዛ ማድረግ አንችልም፣ ግን ነገሮችን ደግሞ በሌላ መንገድ ማስተካከል እንችላለን። ገባችሁ? ሁሉ ነገር እውነታውን እያወጣን ነገሮችን እየተስተካከሉ ይመጣሉ እና ያንን ነገር ስለምናደርግ አታስቡ። በሚስተካከልበት ሰዓት ይስተካከላል። እና መቅዲም ትታኝ ስለሄደች አሁን ምናምን እኔ በሰዓቱ ባዝንም እዚህ ጋር መጥቼ የሆነ አላር ስሜቴን ላለመግለጽ የሆነ ፊቴን ላለማሳየት እንደዛ አዝኜ ምናምን ላለማሳየት ብዬ ነው እንጂ በቃ በሰዓቱ ትንሽ ተሰምቶኝ ነበር ምናምን። ያ በመጣ የሆነ ነገር ብላኝ ነበር። በቃ አጽናንታኝ ነበር ምናምን፣ አይዞ እኔ ያለው ምናምን ከጎን ምናምን ብላኛለች። ያው ካሜራ ላይ ያልወጣ ነገር ነው ይሄ። ግን በቃ እኔ እሺ ብዬ ስለተቀበልኩ ችግር የለም። ያው አንድ ሰው ሲሄድ ካጠገባችሁ አንድ ሰው ይመጣ ይተካላችሁ የለ በቃ። ግን ያብም አሁን ደግሞ አቤ ጋር እየጠረጠረችኝ ነው ያለችው። ያላሰብኩት ነገር የእሷን ነገር ደግሞ በጭራሽ አልጠብቅም ነበርና ምን ልበላችሁ ቤተሰብ በቃ የሆነ የሚያናድድና በእሷ እንደዚህ በማለቷ ከማንም በላይ ከሄድኔም በላይ የተሰማኝ መቅዲስ ትታኝ ሄዳለች። ከሄድኔ በላይ የተሰማኝ እሷ እንደዛ ማለቷ ነው። እና ያው ብዬ ጓደኛ ነች ምንም ቢሆን ታውቃለች ነገሮችን ምናምን እና እንደዚህ ትላለች ብዬ አላሰብኩ ነበር። አሁን ምን አሰብኩኝ መሰላችሁ ቤተሰብ፣ እውነቱ እንዲወጣ ስለምፈልግ ከልቤ ይሄ ያለው ነገር እንዲታወቅ ስለምፈልግ አቤም እየዋሸች ያለችውን ነገር ስለምታውቁ እናንተ ታውቃላችሁ፣ ይኸው ሌላ ሰው ባያውቅ ግን እሱን ምን አሰብኩኝ እኔ ሪከርድ አደርጋለሁ። ያው ስልክ አለ፣ በዚህ ሪከርድ አደርጋትና ያለውን ነገር እውነቱን እንዳለ መታ ስትቀመጥ እኔ አበራለሁ ሪከርዱን፣ ድምጿን እንዳለ ቀዳለሁ ምናምን። ከዛ ሁሉን ነገር እንዲወጣጣ ነው ማድረገው። ከዛ ልክ ያብንም ጠርቻታለሁ። አቤ ቀድሜ አሁን አቤ እየደረሰች ነው ያለችው እና አቤ ልክ እንደደረሰች በቃ እናወራለን ከአቤ ጋር ምናምን ሌላ ነገር እንደምናወራ እንዳታስብ ነው ማድረገው። እና ልክ ከመጣች በኋላ ሪከርድ አረጋታለሁ ምናምን። ከዛ በኋላ ያብም ስትመጣ እስቲ ምን እንደሚያወሩ ሰማለሁ። ከዛ በኋላ ደግሞ ሪከርዱን አውጥቻ ሰማለሁ አሁን የምትዋሽ ከሆነ እና ወዴት እንደምትገባ እናያለን። በእንደዚህ አይነት መንገድ ውሸትን ማስቀረት እንችላለን። ቤተሰብ ገባችኋል? እና ይሄንን ነው የምላችሁ። አቤ እየደረሰች ነው እና ቤተሰብ በዚህ ስልክ አሁን ሁሉን ነገር ሪከርድ አረጋለሁ። ያብም ስትመጣ ሁሉን ነገር አሳያታለሁ ማለት ነው። ቁጭ ብዬ ልጠብቃት እየመጣች ነው። አቤም እስቲ እንግዲህ ፈጣሪ ይርዳን፣ ፈጣሪ እንደሚረዳን አስባለሁ። በቃ አቤም ደርሳለች፣ ያው መጣች ነው። እግዚአብሔር ከኛ ጋር ይሁንና ሁሉን ነገር ታወራልኝ ብቻ ፈጣሪ፣ ሁሉን ነገር ታወራልኝ። አቤ እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ነሽ? ሰላም ነው አለው። ምን ነው? ኧረ ምን? አይ የደበረሽ ትመስያለሽ። አልደበረኝም፣ ደህና ነው። ደህና ነኝ። ደህና መሆን እንደዚህ ነው እንዴ? ባለፈው ግን ምንሽ ያወራሻቸው ነገሮች ምናምን በጣም ያናድዳል። ተናድጄ ነበር በሰዓቱ። አሁን አንቺ እንደዚህ ሳገኝሽ ግራ አልገባሽም? ማለት እንዴት ሰላም ሳይለኝ እንደዚህ እንዴት ኖርማል ሆኖ ሰላም አለኝ ምናምን አላልሽም ነበር? እንዴት ኖርማል ሆኖ ሰላም አለኝ አላልሽም? ምንሽ ግራ አልተጋባሽም? አሁን እንደዚህ በማድረግ እኔ ምንም ቢሆን እንደ እህቴ ስለማይሽ ነው። ገባሽ? ራሴን ታግሼ ነገሮችን አስተውዬ አስቤ ገባሽ? አንቺን የሆነ ነገር እንድትሆኝ ስለማልፈልግ ነው። አሁን እነሱ ራሱ ቤተሰብ ራሱ በቃ ይሆናል አንቺ እንደ ሌላ ነገር እያዩሽ ነው ያሉት። ገባሽ? የሆነ ልክ እንደ ጥፋተኛ አድርገው እያዩሽ ነው ያሉት። ገባሽ? ያንን ነገር ደግሞ ማስቀረት አለብሽ አቤ። እንዴት አንቺ እንዴት ምን ማለት ነው? አንቺ ጨዋ ልጅ ነሽ አይደል? ባለፈውም እሷንም በቃ ብዙ ነገር እየተካሄደብን ያለው የሆነ በአንቺ መጥፎነት ሳይሆን በቃ ስሜታዊ ስለሆንሽ ነው። እኔን ፈልገሽኝ እኔን ወደሽኝ ስለሆነ አይደለ እንዴ አቤ? ልክ ነው። ያንተ ጥፋት ነው ሁሉም ነገር ማለት ነው። ምን አጠፋው ነው አቤ? ምን አጠፋው? ሁሉ ነገር ማደርገው ለአንተ ስል አቤ። ምን እያልሽ ነው? ምን እያልሽ ነው? እኔ ታዲያ ምንስ ባረግ ምን ብልስ እኔ ስላደረኩ አንቺ ከሰው ጋር መጣላት አለብሽ? ሰው ፊት መዋሸት አለብሽ? አቤ ንገሪኝ እስቲ። ለምን ዋሻለሁ ነው? እውነት ነው የማወራው። ባለፈው ዋሽተሽ አይደል እንዴ እንደዛ ጉድ የሰራሽኝ? ከይድኔ እንደዛ ሲደበደበኝ እኔ አንቺን ለማስታመን ብዬ አይደል እንዴ ያመጣሁትን ይድኔ ደብድቦኝ እንደዛ ሲያስቀምጠኝ ዝም ብለሽ ቁጭ ብለሽ ያየሽው? እኔ ስደበደቡላ ደስ ይልሻል ማለት ነው? አቤ ንገሪ። አይደለም
ታዲያ ምንድነው ሐሳብሽን ንገሪኝ እስቲ። ሐሳቤማ ሁሉ ነገር ውሸት ነው ማድረገው ነው ውሸት ነው ማድረገው፣ ግን ስለምወድ ነው እንደዚህ ማድረገው። አይደለም እኮ እሱንም አውቃለሁ። እኔ ፊት ለምንድን እነሱ ፊት ለምን አታወሪም እንደዚህ? አቤ ከነሱ ጋር እያጣላሽኝ እኮ ነው ያለሽ። ታውቆሻል። ግን እነሱ ባንቺ ምክንያት ያብ ደህና የምታምነኝ ራሱ ያብ በቃ እኔ ተረድታ ችግሮቼን ተረድታ ነገሮችን ለማስተካከል የምትሞክረው ያብ እንኳን እያበላሸች ነው። በቃ የኔን እምነት እየጣለች ነው ያለችው። ገባሽ? በማ ምክንያት? ባንቺ ምክንያት። ገባሽ? ለምን እና ታዲያ ለምን ትኛለሽ እንዴ? አቤ አሁንም ቢሆን በቃ ነገሮችን ለማስተካከል ሞክሪ እንጂ ዝም ብለሽ መጣላት ምናምን የለብንም። ገባሽ? የምትጣላው እኮ አንተ ነህ እኔ አይደለሁም። ታዲያ ባለፈው ለምን ዋሸሽ አቤ? ለምን ዋሽተሽ ከኢድኔና ከያብ ጋር አጣላሽ? ስለምወድህ ነው የማዋሸት እንዴ? ምን ማለት ነው ስለምወድህ? ስለምትወጂኝ ከሰው ጋር ታጣይኛለሽ? እኔ የሆነ ነገር ቦንስ የሆነ ነገር ቢያደርጉኝስ እነሱ ምን እያልሽ ነው አቤ? ምንም ነገር ማድረግ አልችልም። እንዴ ምን እያልሽ ነው? ተረጋጊ አቤ። አሁንም ቢሆን በጉልበት በየሆነ ነገር እንድናስብ አታርጊ። እኔ አሁን በጸባይ ነው እያወራሁሽ ያለሁት አይደል? እና ነገሮችን አስተውለሽ ለመራመድ ሞክሪ። አሁን ያብም እየጠራኋት ነው ያለችው። ያብም ካለችበት ትመጣለች ምናምን። ከዛ በኋላ ግን ያብ ስትመጣ አቤ እውነቴን ነው የምልሽ፣ በቃ ትክክለኛውን ነገር የሚሰማሽን ስሜት እንድትነግሪያት እፈልጋለሁ። ማለት እኔ አሁን እዚህ ጋር እንደምታወሪ ማለት ገባሽ? ልክ አሁን እዚህ ጋር እንደምታወሪ ትክክለኛው ነገርሽን እንድትናገር ይፈልጋለሁ። ገባሽ? ባለፈው ባንቺ ምክንያት ነው የኔን እምነት በሉ። በቃ ማለት እኔን ትተውኝ ሄዱ። ተረዳሽኛ? ያንን ነገር ደግሞ ማስቀረት አለበት። እኔ ሰው ፊት ታማኝ እንደሆንኩ ነው ማንም ሰው የሚያውቀው፣ እነሱም ቤተሰብ የሚያውቀው እኔ ፊት ታማኝ ሰው ፊት ታማኝ ነኝ እኔ። ገባሽ? እምነቴም አልበላ ሰው ነኝ። ግን ደግሞ አንቺ እንደዛ እንዲሰማኝ ነው ያደረግሽው። ሰው ደግሞ እኔ እንደዛ ሲያስበኝ በጣም ነው እናደደው። ገባሽ? እውነት መቼም ቢሆን አልናገርም። ሰማ? ለምንድን ነው የማትናገሪው አቤ? አልናገርም። እሷ እየመጣች እኮ ነው። ታዲያ ምን ማለት ነው አልናገርም? ምን ማለት ነው እንዴ? ምን እያልሽ ነው አቤ? ተረጋጊና አስቢ እንጂ አስተውይ። አንተ ራስህ አስብ እንጂ ለምንድን ነው የምናገረው ነው? ወይ ጉዴ! ሁሉ ነገር እና ከነሱ ጋር ተጣልቼ ልቅር? አሁንም ቢሆን እባክሽ እንድትተባበሪ የምፈልገው እነሱ ፊት ታማኝነቴን አሳጥተሽኛል ማለት በቃ ያብና ይድኔ ማለት ለኔ በቃ ማለት ይድኔ ማለት እንዴ የሚያስለቅስ ነገር አለ እንዴ? በእናትሽ አይ ይድኔ ለኔ በጣም ብዙ ነገር አድርጎልኛል። ገባሽ? ታግሏል፣ እኔን ከችግር ለማውጣት ታግሏል። ያብም እንደዛው። ያብም አሁን የመጣችው በቃ እኔ የውብዬ ጓደኛ ነች። ውብዬ ያለችበትን ችግር ተረድታ እኔና አንቺን መፍትሄ ለማድረግ ነው የመጣችው። ገባሽ? እንዴት አንቺ እንዴት ዋሽተሽ ከነሱ ጋር ታጣይኛለሽ? እንዴት እውነት አይደለም ግን እነሱ ፊት ማለት ነው እውነት ነው። ለምን እኔ በድዬሻለሁ? ለምንድን ነው እንደዛ የምትይው? እውነት ያረግሽው ነገር ከኔ ጋር አለ? ንገሪኝሽ። ያረግሽው ነገር አለ ከኔ ጋር? ምንም ያረግኩ ነገር የለም። ታዲያ ለምንድን ነው እነሱ ፊት የምትዋሽው? ለምን? ስለሚገባኝ ነው። እንደዛ ነው። ስለሚገባኝ ነው? አዎ። ኧረ ተይ፣ እንደዚህ አይባልም። ተይ። አላሳዘንሽም? እኔ ቢያንስ አሁን ያብ እየመጣች ነው ያለው። እባክሽ እሷ ፊት እንኳን ቢያንስ ጥሩ ነገር አውሪ። ከኔ ጋር ያለሽን ነገር በግልጽ አውሪ በእናትሽ። ምንም እኮ ያረጋው ነገር አይደለም። ሰማ? ታዲያ እሷ ስትመጣ እንደዛ በያታ። ታዲያ እነሱ አሁን አመኔታቸውን ነው ለኔ በቃ እየተው ያሉት። ምንድነው የሚያስለቅስ? ታዲያ የሚያስለቅስ ያንቺ ውሸት በቃ ውሸትሽ አይደለም። ስላላክ ነው እንደዚህ። ጓደኞቼ ናቸው። ታዲያ ጓደኞቼ ናቸው እኮ እምነቴን የበሉት። ያው ያብም እየደረሰች ነው። በቃ እሺ፣ በእናትሽ ልለምንሽ፣ በቃ ማለት ሌላ ነገር ውስጥ አንግባ። በቃ አቤ ምንም ነገር ማርገው ነገር የለም። እሺ ሰማክ? ምን እያልሽ ነው? ምንም ነገር የምናገረው ነገር የለም። እዚህ እውነት አወራለሁ፣ ግን መቼም በኋላ ለሰው አልናገርም። ምን አይነት ነገር እያደረገች? ሰላም ነሽ? ሰላም አለ። ምንድን ነው ዛሬ ደግሞ ምን ይዛችሁ መጣችሁ? ጥሩ ነገር። ምንድን ነው ጥሩ ነገር? እናንተ ጥሩ ነገር በዛ። በጣም ጥሩ ነገር
ምን ሆነክ ነው? አይ ከአቤ ጋር እያወራን ነበር ያለውን ነገርና ዛሬ ማስመሰል ላይ ነክ እንዴ? ያ በረታይ እንደዚህ አትበይኝ እባክሽ። እንዴ ምን አይነት ነገር ነው የምታወሪው? እኔ እንደዚህ አስመሳይ ነኝ ስታቂኝ እንደዛ አይነት ሰው እና ምንድነው ታዲያ አሁን ማልቀስ ምናምን ምንድነው? የውሸት እንባ እያለቀሰ ነው። አንቺ እውነትሽን ነው እንደዛ የምትይው? አዎ እንዴ አቤ፣ ኧረ እውነተኛ ነገር አውሪ። መቼ ነው እውነት የምታወሪው? እሺ እውነት እያወራ አይደለም እንዴ? እንዴ የውሸት እንባ ታለቅሳለህ? ውሸት ማለት ነው። እንዴት? ባለፈውም እንደዚህ ብለሽኝ ነው ከነሱ ጋር ያጣላሽኝ። አንቺ አላመንሽኝም ባለፈው አይደል? አሁን ዛሬም የጠራሁሽ እሷ እውነተኛውን ነገር እንድትነግሪ ስለፈለኩ ነው። የታለው እውነታው ታዲያ? ንገሪያት። እሺ ምንም እውነታው ምንም እኮ ነገር የለም። አቤ አንቺ እንደዚህ አይነት ሰው ነሽ? ሰማ ያደረገን ሁሉ ነገር እውነት ነው። ምንም ነገር መዋሻው ነገር የለም። ውሸትም አንተ ነህ። አሁን ኪራኔ ባይዘይ በጣም ብዙ ስራ አለብኝና ሁሌ እየጠራ አትቀልድብኝ። አንተ ቀልድ ነው በጣም ይሰለችኝ። የምን ቀልድ? ስለምን ቀልድ ነው የምታወሪው? ምን እያልሽ ነው ያለሽው? በጣም አንደኛ ሰው ነው እውነት። ሁሌ አንድ አይነት ነገር ምንድነው? አንተ ሁሉም እኮ የራሱ ህይወት አለ። በጣም ውሸቷን ነው እየዋሸሽ ነበረ ባለፈውም። ለምን አንቺ እኔን አታምኚም? እሷ ስላለች ነው የምታምኚው አንቺ ወይስ እኔና እሷ ነን? እዚህ ጋር አንተንም እሷንም አላምንም። ማምነው ለምን? ባይኔ ያየሁትን ነገር እኔ ከዚህ በፊት ዋሽቼሽ አውቃለሁ? ባይኔ ደግሞ ማለት እኔ ከዚህ በፊት አንቺን ዋሽቼሽ አውቃለሁ? በቃ ባይኗ እኮ አይታለች እኮ። እንዴ ፍራሽ ላይ ስለተኛች ታዲያ ምን ይፈጠራል? ሌላ ነገር ምን አለ? እኔ እህቴ ነች እኮ። አብረን አላደረንም። ትዋሻለህ? ምን ልትል ነው? ምን እያወራሽ ነው ያለሽው? ዝም በል አንቺ። እንደዚህ አይነት ሰው ነሽ አቤ? ዝም በል። አሁን ይኸውልህ እኔ ምን እንደተረዳው ታውቃለህ? እኛ ሳንኖር ታስጨንቃታለህ። ገባ? ስለምትፈራህ ነው ለአንተ ምንም ነገር የለም ምናምን የምትለው። እኛ ስንመጣ ደግሞ ሀሳቧን የምትቀይረው አትሊስት እኛ አለን። ገባህ? ምንም ልታረጋት አትችልም። ኧረ ተይ ያብ፣ ኧረ ተይ ያብ፣ እንደዚህ አትበይ። ተይ ተይ። በጣም ጎበዝ ተዋናኝ ነህ። በደንብ እንትን በል ተውን። ምን እኔ ነው እንደዛ ያልሻለሽው? ግን ታውቆሻል። ኪራ ለምንድን ነው የምትጮኸው ግን? ያንተ ነገር ሰወጣ ትናደዳለህ። ለምንድን ነው የምትናደደው? እውነት ነገር ነው ማወራ እኮ እኔ። ቀልድ ላይ ነህ በጣም አንተ። አሁን ኧረ ስለምን ቀልድ ነው? እኔን ማመን አለብሽ። እኔን ከሷ በፊት ማመን አለብሽ። የታልሽ? ምን አይችልም ማለት እስቲ ስልክ ስጠኝ አንዴ። ቤት ደርሼባችኋለሁ። ምንድነው ስልክ? ስልክ ደውዬ ማለት አለሽ አንዴ ራሴ ስልክ አንተ ሁለት አለ ስልክም ሼር አድርጋችሁ ነው የምትጠቀሙት? አይደለም እንዴ? አንድ ስጠኝና ይዘሽ አልመጣሽም ከቤት? አላመጣውም ግን አንተ ሁለት ነው ምን ያደርግልሃል? እንዴ ስጣት እንጂ እንኳን ስልክህን ቶሎ ነሽ። እንኳን ስልክህን ሌላስ ነገር ተፈጥሮ የለ እንዴ? ምንድነው የምታካብደው? ኧረ ያብ አንቺ ምን አይነት ወሬ ነው የምታወሪኝ? እኔን ነው እንደዛ እያወራሽኝ ያለሽው? ግን ታውቆሻል። እኔ ውሸታም ነህ እያልሽኝ እኮ ነው ያለሽው። እኔ ነው አስፈልባት አያው እኮ አንተንማ። እንዴት አሪፍ ጊዜ ያሳለፍክ ተስፋ እኮ። አሁን እውነት አለኛ ነሽ። እውነት ያዝኩት ነገር አለ። ምንድነው እውነታው? እውነት ቢኖርህማ ገና ሪከርድ አድርጊያታለሁ። አሁን እንዴ ስልኬ እሷ ጋር ነው እንዴ? ምን ነው አንቺ እንዴ? ምን አድርገሽ ነው የመጣሽው? ምንድነው አጥፍተሽ መጣሽ? ምንድነው ያጠፋሁት? ምንም እያጠፋው ነገር የለም እኮ። ምንድነው የሚጠፋው? ምንድነው የሚጠፋው? ሁሉን ነገር ቀድቼ ነበር ያዝኩት በስልኬ። ሌላ ውሸት እንደዛ ጀምሯል እኮ ሰውየው። ምን ስልክ እኮ ያው እንዴት አንቺ ስልክ ላውራ ብለሽ ይዘሽ ሄደሽ አጥፍተሽ መጣሽ? ምን አይነት ሰው ሆነሻል አንቺ? ትቀልዳለህ? ቀልደኛ ሰው ነህ እኮ። እውነት ያብኔ ስልክ ያጠፋሽው ነገር አለ? ላሳይሽ ሪከርድ አድርጊያት ነው በቃ ሁሉን ነገር እኮ አስቀምጬ የነበረው። ምንም ያጠፋው ነገር የለም። ምንም አላጠፋውም ደግሞ። አንቺ ምን አይነት ነገር እያወራሽ ነው ያለሽው? ሁሌ መያያዝ እንትን ማለት ምን ለማለት አትሞክሪ። እውነቴን ነው ያ በቃ እኔ እውነቱን አንቺ እንድታቂ ስለምፈልግ ሪከርድ አድርጊያት ነበር በስልኬ። ሲጀመር ያንተን ፓስወርድ እንዴት ታውቃለሽ? እንዴት ነው የምታጠፋው? ታዲያ እንዴት ከፍታ ስለምታውቅ እኮ ነው ደውል ብላ ይዛ ሄደች። ፕራይቬት የሆነ ነገር ነው ገባ? ማንም ሰው ወስዶ የሚያጠፋው እንትን የሚለው ነገር አይደለም። ኧረ ተይ ያብ እንደዚህ አይነት ነገር አትናገሪኝ። እኔ ለምንድን ነው ላለማመን ነው እንደዚህ እያደረግሻለሽ? አንተ በጣም በህይወት እውነቱ እንዲገባሽ ብዬ እኮ ነው ሪከርድ ያደረኳት እኮ። የምን እውነት ነው ኪራ? አንቺ ግን ምን አይነት መርዝ ነሽ? ምንም መርዝ አይደለሁም እኔ። ከዚህ በላይ ምን አለ መርዝነት? ኧረ እባክህ ራሴን መርዝ እንጂ እኔ እንዴት ነው ስልክ ኪራ ይርኔ ዛሬም ይሄው ሊቀልድብን ጠርቶናል። እንዴት ነው የነገር እውነት አለ ብለኝ ጠርታ። አዎ በእናትህ ሪከርድ አድርጌው ስልክ እዚህ ጋር ይዛ ሄዳ ጥፍታ መጣች ሪከርዱን። አሁን ስመጣ ሪከርዱ ጠፍቷል ልትለኝ ነው? ኪራ አንተ ቀልድ ነው ያዝከው? እኮ ቀልድኛ ልጅ ነው ይሄ ልጅ። ጫታ ነው እንዲያዝከው። ግን ምን አይነት መርዝ ነሽ? ምን አይነት መርዝ ነሽ አንቺ? ሪከርድ አድርጌያት እውነቴን ነው የምልህ ሪከርድ አድርጌያት አስቀምጬ ነበር። የዋሸ ነው
ሰማ እያዋሸክ ነው አንተ ህፃን ልጅ ነህ ምንድነው እንዴት ነው አሁን እኔ ህፃን ልጅ ነኝ ለምንድን ነው በእናትህ አንተ እኔን አታምነኝም ቆይ እኔን አታምነኝም እሷን ነው የምታምና ከኔ በላይ ምን እንዳደረገች ታውቃለህ ከዚህ በፊት አይደል እንዴ ምን ልመን በእናትህ በጣም ስራ ፈት እውነታው እኮ እንዲገባ ነበር እኔ እናንተን ጠርቼ ሪከርድ አድርጌያት እሷን ያለውን ነገር ለማስረዳት የሞከርኩ ምንም ያረፈ ነገር የለም ስልክ ነው የወሰደሽው የሱን ስልክ ፓስወርድ ታውቃለህ ፓስወርዱን አላውቅም ወስዳ ታመጣሽ ነው የሚለው ኪራ ምንድነው የምትለን እኛ እንኳን አናውቀውም ያንተን ስልክ ፓስወርድ አይደለም እሷ ቤት ነው ያለችው እንዴት አታውቅም ታውቃለች እንጂ እኔን አውራኝ ቆይ አንተ ኪራ እኔን ከቤቴ አስጠራኸኝ እንደዚህ ከስልኬ ላይ ሪከርዴን አጥፍታለች ብለህ ልትነግረኝ ነው ሰማችሁ ነበረ ሪከርዱን ላሰማ ነበር አጠፋች ያልክ ነው ቤተሰብ ራሱ ያውቃሉ ሪከርድ አድርጌ ነበር ቁጭ አደረኩት ልክ ስልክ ላውራ ብላ እኔ ከሷ ጋር ተዘናግቼ እያለሁ ነው ሄዳ እንትን ያለችው በእናትህ ኪራ አጥፍታ ይመጣችሁ ስማ እንደ ወንድ ልጅ ልረዳ ሞክራለሁ ታውቃለህ ገባ አትረዳኝም እኔ ያየሁት ነገር አሁን እንደማትረዳኝ ነው ነገር እንዴት ልረዳ ነው የምትዋሻው አንተ ግን ምን ማለት ነው አንተ አቤ ስለምን ውሸት ነው የምታወሪው ኪራ ሴት ልጅ ናት የሰማ ነው እውነት ካንተ አልጠብቅም እኔ እሷን እውነታ ለማጋለጥ እኮ ነው እዚህ ድረስ የጠራው ትሰማኛለህ ኪራ ስማ እንደ ወንድ ልጅ ስለተረዳው ነው እሺ እስካሁን ማልፈርድብህ እውነት አትረዳኝም አንተ ስለተረዳው ነው ማልፈርድብህ ያልኩ ነው የሰማ ነው እንደ ወንድ ልጅ ስለተረዳው ነው እውነቱን አትናገሪ እውነት ስለምን እውነት እነሱ ፊት ሲሆን ለምንድን ነው እኛ ፊት ድራማ የምትሰራው ኪራ በእናትህ አንተ ስነ ስርዓት ይኖር ኪራ ምን ይሆንክ ነው ስማ ኧረ አንተ ልቀቃት ኪራ ልቀቃት አንተ ኪራ ኧረ የሆነ ነገር አድርጋት እና ልቀቃት እገላታለሁ እናገራለሁ